መቼ ማለት ምን ማለት ነው? እኔማ እሷ እኮ ውሎና ዳሯ እዚህ ነው ብዬ ነው። አንቺ ልጅን እያማሽልኝ ነው እንዴ? አይ ጋሼ እንደው የሚያበስልሎት የለም ብዬ አሳዝነውኝ ነው። ምን ትላለች እቺ? ምግቡን ልተውልሽ ወይስ ከፊቴ ትሄጃለሽ? ወይ በሞትኩት አባባ እኔ እንደዚህ ለማለት ፈልጌ አይደለም፣ ይቅርታ አድርጉልኝ። እንደው ምን ትላለች እቺ? እንዴ ብላ እንጀራ አቀርባልኝ ልጅን ልታማልኝ ነው እንዴ? ልጅን ልትበላ ነው? እንዴት እንደደከመ ቶሎ ጨርሽና እንዴት? እሺ ሰላም ትንሽ ተወክሮ የምሰራው። አንቺ ግን ሁሌ እንደዚህ ብለሽ ትዘልቂዋለሽ? እንዴት ብዬ? እዚህ እና እዛ ብለሽ ነው መዝለቅን ደግሞ ምን አመጣው? ማለቴ የባይሽ ጉዳይ የሆነ ነገር ላይ ከደረሰ ጠቅልዬ አባቴ ጋር ነው የምኖረው። እንዴ ያንዬ እኛን ትተሽ? ሰላምዬ እናንተ እኮ ቤተሰብ ናችሁ። አባዬ ግን ብቻውን ነው። እና ቢሆንስ? እንዴ ሰላምዬ አባዬ ብቻውን ይኖር ብለሽ እየፈረድሽበት ነው? እኔ እንደዛ አላልኩም። ደግሞ እኛም ብንሆን እኮ አንቺ ከኛ ጋር ተለያይተሽ እንድትኖሪ አንፈልግም። እሱማ ግዴታ ነው ሰላምዬ። አባዬ እኮ ማንም የለውም፣ ብቻውን መተው አልፈልግም ነው። እንዴ ሰላምዬ አሲር ምን አድርጎኝ ነው የምወደው? እሱ እኮ በጣም ጥሩ ልጅ ነው። አንቺ ልጅ አምሻል እንዴ? እና የሚወደደው ጥሩ ሰው አይደለም? ማለቴ አሲር እንደዚህ አይነት ነገር አያውቅም። ንጹህ ወንድሜ ነው። ኧረ እባክሽ እንደዛ ነው እንዴ? አዎ ምን ነው አልተዋጠልሽም? አይገርምሽም? ጆሮ የሚባለው ልጅ ነፍሱ እስኪወጣ ነው የሚወድሽ። ማለት አንቺ እንዴት አወቅሽ? የሆነ ጊዜ በእኛ ተከፍተሽ የነበረ ሰዓት ላግኝሽ ብሎኝ አግኝቶኝ ነበር። እናማ በጣም እንደሚወድሽና ላንቺ ሲል ምንም ነገር እንደሚያደርግ ነው የነገረኝ። ሰላምዬ እየቀለድሽብኝ ነው አይደል? የምሬን እኮ ነው። ከዚህ በኋላ ሀናን ትንሽ ነገር እንኳን ተናግራችሁ ብታስከፏት እስር ቤት ማለት ቤቴ ነው፣ ቤተሰቡን በሙሉ አቃጥዬ እታሰራለሁ ነበር ያለኝ። አሲር በፍጹም እንደዛ አይልሽ ሀና። እየነገርኩሽ ያለሁት እውነቴን ነው። ልጁ በጣም እኮ ነው የሚወድሽ። ወይኔ ጉዴ! እኔ እኮ ስጠይቀው አልወድሽም ነበር ያለኝ። እንዴት ልጠይቂው ቻልሽ? ማለቴ እንደምትወጁ ነግረሽ ነበር? እንደዛ ሳይሆን ሁኔታው ሁሉ ግራ ሲገባኝ ጠየቅኩት። ከዛ አንቺ እኮ በጣም ጥሩ ልጅ ነሽ፣ ምን አድርገሽ ነው የምወድሽ አለኝ። ሁለት ድንጋይ ራሶች ናቸው የተገናኛችሁት። ወይኔ ጉዴ! እሺ ምንድን ነው የማደርገው? በዚህ በኩል አሲር፣ በዛ በኩል ደግሞ እዝራ። እሺ እኔ ከሁለቱ ሰላም እንዴት ናችሁ? ውድ የኖላዊ ድራማ ቤተሰቦች ደህና ናችሁ ወይ? እንኳን ወደ ቻናሌ በሰላም መጣችሁ። ኖላዊ ክፍል 104። እንግዲህ አቶ መስፍንና ሰላምዬ እንዲሁም መናሴ ወይዘሮ ባዩሽን ለመጠየቅ ሄደው ነበረ ወደ እስር ቤት እና እንግዲህ እዛ የተናገረችው ነገር ልጆች ወጥተው ስለነበረ አቶ መስፍን ብቻ ነበር የሰማት የተናገረችው ነገር። እናም እንግዲህ ምንድነው የበደልንሽ እስኪ ንገሪኝ ብሎ ሲጠይቃት አንተን ወሰደችብኝ ስትል እንግዲህ እርግጡን ተናግራለች። የበቀሏ መነሻ እንግዲህ መስፍንን ሜላት ወስዳብኛለች ብላ ነው የምታስበው። በጣም ይገርማል። ከዚህ ሁሉ እኮ መጀመሪያውኑ እንደምትወደው ወይ ነግራው እምቢ ብሏት ቢሆን አሪፍ ነበር። እንደምትወደው አንድ ቀንም ነግረው አታውቅም። መስፍን አንድ ቀን በዛ መልኩ ማስቧት የማያውቅም። ነገር ግን እሷ ስለምትወደውና ስራዋን ስለምታውቅ ጊዜ ጠብቃ እንደተበቀለቻቸው ነገረችው። እናም አንተን የምወድን ሰው ወሰደችብኝ ስትለው መስፍንም ግራ በመጋባት ምን ማለት ነው ምን እያልሽ ነው ብሎ ቢጠይቃትም አሁን ይወድ ነበር፣ አንተ ግን እኔ በምን አውቃለሁ አላት። እንግዲህ ይህን ነገር ግን ለሜላት መንገር አልፈለገም አቶ መስፍን። ምክንያቱም ደግሞ ምናልባት ሜላትን ይረብሻታን ብሎ ፈርቶ ይሆን አላውቅም። ለሜላት ሊነግራት ፍቃደኛ አይደለም። ሜላትም እንግዲህ ይህን ነገር አታውቅም። ነገር ግን ባለቤቷ ከወይዘሮ ባዩሽ ጋር ተነጋግሮ ከመጣ በኋላ ምን እንዳደረገቻትና በምን ምክንያት ያለ ምክንያት መቼም ከመሬት ተነስታ ይሄን አታደርግምና ምንድነው ችግሬ? ምንድነው የበደልኳት? ንገረኝ ትለዋለች ማለት ነው። አቶ መስፍን ግን ነገሩን ሸፋፍኖ ምንም አልነገረችኝም፣ ነገር ግን አንድ ነገር ልነግርሽ እፈልጋለሁ። እሱም ደግሞ በቅርቡ ከእስር ቤት ልትወጣ ትችላለች።
እና ገና ጦርነቱን አልጨረስንም ጀመርን እንጂ እያለች ነው ይላታል። እንግዲህ ወይዘሮ ሜላት ማን ነው እንደዚህ ልብ የሰጣት? ማንም ሰው እኮ የላትም። እኔ እንደውም ሰው የላትም ብዬ ላስፈታት ሁሉ ስላለፈ ወዳጅነታችን ብዬ ያደረገችውን ነገር ሁሉ በይቅርታ አልፌ ላስፈታት እያሰብኩኝ ነበረ። ጭራሽ እሷ በእኛ ላይ የዛተች ከሆነማ እኔ ሜላት አይደለሁም። ለወደድኩት እንጂ ለጠላሁት ሰው ምን ያክል ርቀት እንደሚሄድ አሳያታለሁኝ። ከዛች እስር ቤት አትወጣትም እያለች እንግዲህ እየፎከረች ትገኛለች። ነገር ግን ባዩሽን የሚረዳት አንድ ሰውዬ ነው። እንግዲህ ምኗ እንደው አይታወቅም። ነገር ግን ያ ሰውዬ ነው ከስር እንድትወጣ እየረዳት ያለው። ነገር ግን ምንድነው ያላት? ይሄ ነገር ማንም ሰው እንዳይሰማ እኔ እንደረዳዎች ከእስር ቤት እንድትወጪ እኔ እንደረዳዎች በፍጹም ማንም ሰው ማወቅ የለበትም እያላት ይገኛል ሰውየው ማለት ነው። በዛ ላይ ደግሞ እንግዲህ ወይዘሮ ባዩሽን በቀላሉ እንደዚህ ከእስር ቤት ልትወጣ ያደረጋት ነገርም ደግሞ እነ ወይዘሮ ሜላት ክስ ስላልመሰረቱባት ነው። ምክንያቱም ማስረጃ የለም፣ ምንም አይነት ማስረጃ የለም። ነገር ግን እንግዲህ የሞተው ልጅ ሁሉ የእርግብ አክስትም ሆኖ የሞተው ልጅ እሱን ፎቶ ሰርቆ ሰጥቶት የሞተው ልጅ ስለሱ እሷ እንዳስገደለችው መረጃ የለም። በነገራችን ላይ እንግዲህ ስለ ሁሉም ነገር ማስረጃ መረጃ ያስፈልጋል ተብለዋል ማለት ነው። አስባችሁታል? ፖሊሶቹ መረጃ በእጃቸው ይዘዋል። በእጃቸው የያዙት መረጃም ደግሞ ያኔ ወይዘሮ ሜላት ከአቶ ኖላዊ ጋር ቆይታ ወደ ቤቷ ስትመጣ እርግብ ልታመልጥ ስትል የያዘቻት ጊዜ ማለት ነው። ያኔ የተመታችበት ጠርሙስ የወይዘሮ ባዩሽ አሻራ እዛ ላይ አለ። ምክንያቱም ሀና የያዘችው ጫፉና አፉ አካባቢ ነበረ። ወይዘሮ ባዩሽ መጀመሪያ ይዘዋለች አፉን። በእርግጥ ግን ሀና ስለያዘችው የሀና አሻራ ሆነ። ወይዘሮ ባዩሽ ግን ኪችኑ ረዥም ስለነበረ ስታወርደው ከወገቡ ይዛ ስለነበረ ያ አሻራ እዛ ላይ አለ፣ የእሷ ለብቻ ማለት ነው። ነገር ግን ፖሊሶቹ በተደጋጋሚ መተው የቤተሰቡን ሁሉ አሻራ ሲወስዱ ከሀና አሻራ እና ከአንድ ካልታወቀ ሰው አሻራ ውጭ ሌላ አሻራ የለም ብለው ነበረ። ያ እንግዲህ ማንነቱ ያልታወቀው አሻራ የእሷ አሻራ ነው እና አቶ መስፍኔን ነገር ቢያስታውስ ደስ ይለኝ ነበረ። ፖሊሶቹ ነግረውት ነበረ ከሀና አሻራ ውጭ የሌላ ሰው የአንድ ሰው አሻራ አለ፣ ማን ሊሆን ይችላል የምጠረጥሩት ሰው አለ ወይ ብለው ጠይቀዋቸው ነበረ። ይህን ነገር እንዴት እንዳላስታወሰው አላውቅም። ነገር ግን የወይዘሮ ባዩሽ አሻራ ጠርሙሱ ላይ አለ። ባዩሽን ሜላትን ለመደብደቧ ወይም ደግሞ ሜላትን እንደዛ ለማድረጓ ምስክር ወይም ደግሞ መረጃ የራሱ አሻራ ጠርሙሱ ላይ አለ። ስለዚህ ፖሊሶቹ ይህን ነገር ልብ ሊሉት ይገባል ብዬ አስባለሁ። ጥርጣሬያቸውን በተለይ አቶ መስፍን ይህን ነገር ስለሚያውቅ ማለት ነው። ምክንያቱም አንዳንዴም እውነት በራሱ አታሸንፍም። መረጃ ከሌላችሁ ምንም ነገር ብትሆኑ ምንም አይነት ፍርድ አታገኙም። ለሁሉም ነገር መረጃ በአይን የታየ ነገር በቪዲዮ የተያዘ ነገር ነው መረጃዋ እና በዛ ምክንያት እንግዲህ ከባዩሽ ላይ ከበድ ያለ ክስ አልተመሰረተባትም። ከዛ ወጥታ ሌላ ጦርነት ከነሱ ጋር በተለይ ስለወርቁ ማለት ነው አሁንም እያለመች ይመስለኛል። ነገር ግን ወርቁ እንግዲህ ፍጻሜው ደርሷል። ወርቁ እንግዲህ ከሀና እጅ የገባ ቀን ነው። ከእርግብ ወጥቶ ከተምቹ እጅ የገባ ቀን ነው ያመለጠው። በነገራችን ላይ ተምቹ የሚባል ልጅ ያኔ ለሁሉም ነገር ያኔ እንደዚህ ዝም ብለን በጭፍን አንጣላውም። ተምቹ ሌባ ነበረ። የሰረቀው ፎቶ የሀናን ህይወት የሀናን ቤተሰቦች እንዲያስገኝላት ትልቅ ውለታ ውሎላታል። ምክንያቱም እርግብ ልጅ ነው ብላ ባትመጣና የሷ ፎቶ ተሰርቆ በሷ ፎቶ በሷ ስም ባትመጣ ኑሮ ሀና ቤተሰቦቿን ለመፈለግ አስባም አቅዳም አታውቅም ነበረ። ስለዚህ ይሄ ነገር ለሷ ትልቅ አጋጣሚ ሆኖላታል እና እንግዲህ ተምቹ የሰረቀው ፎቶ የሀናን ቤተሰብ እንዲገኝላት ትልቅ አስተዋጽኦ አድርጎላታል ማለት ነው። ስራው ልክ ባይሆንም ብዙ ዋጋ የሰው ነፍስ ሁሉ የጠፋበት ነገር ነው። ሌላው ደግሞ እንግዲህ የወይዘሮ ሜላት
ወርቅ ከሱ እጅ ገብቶ ነው እንግዲህ እውነታው የወይዘሮ ሜላት ወርቋ ሳይሸጥ እጇ የገባው ማለት ነው። በተምቹ ምክንያት ነው። እና ያው አንዳንዴ ጥፋት ቢያጠፋም ግን ብዙ ነገሮችን ደግሞ ውለታ ውሎላቸዋል። እና እንግዲህ ባዩሽ ምናልባት ተስፋ ያደረገችው ወርቁን ከሆነ ያው ወርቁ ገቢ ሆኗል ለባለቤቶቹ። ከዚህ በኋላ ባዩሽ ከእስር ብትወጣ ምንም ነገር እነ አቶ መስፍን ላይ ልታደርግ የምችለው አንዳች ነገር የለም፣ ምንም ቢሆን ማለት ነው። ምናልባት ከወጣች አሁን ላይ ምንም አይነት ክስ ስላልተመሰረተባት ልትወጣ ስለምትችል ማለት ነው። ወይዘሮ ሜላት ግን በቀላሉ የምትተዋት አይመስለኝም። ምን ልታረጋት እንደምትችል ባላቅም ግን ከእሷ ጋር ፊት ለፊት ነው መጋፈጥ የምትፈልገው። ምናልባት አይዶን ነው ገንዘብም ስላላት ልኳ ልታስገባት ትችላለች ከህግ በላይ ማለት ነው። እንግዲህ ባዩሽ ከእስር ቤት ከወጣች ማለት ነው። ነገር ግን አሁን ላይ ወይዘሮ ሜላት እኔ ራሴ ሄጄ ምን አድርጋት እንደዚህ እንደጎዳችኝ እንደዚህ በእኔ ላይ እንደዚህ አይነት መጥፎ ነገር እንዳደረገች ጠይቃታለሁ እያለች ትገኛለች። አቶ መስፍን ግን እውነቱን ቢነግራት ለምን ባዩሽ እንደዛ እንዳደረገቻት ነግራው ነበረ። ለሚስቱ መናገር አልፈለገም። ይደብራታል ብሎ አስቦ ይሆን አላውቅም። እንግዲህ ነገር ግን ምንም አላውቅም ነው ያለው። እና እንግዲህ እኔ ተወዳጆችን ነው ላይ ድራማ ያው ብዙዎቻችሁ አራውን ሳስጠላ ምንድነው እየደጋገሙ እያላችሁ ነው። አዎ አሁን ላይ ድራማው አዲስ ነገር አጣ መሰለኝ። አንድ ነገር ላይ ይደጋገማል። በ30 ደቂቃ ማለቅ ያለበትን አንድ ሳምንት ሙሉ ሲፈልጉ እየመጡ ሲፈልጉ እየቀሩ እንግዲህ ያው እኛም ስለምንወዳቸው ሲመጡ እንመጣለን፣ ሲጠፉ እንረሳቸዋለን ማለት ነው። ከመቶ ክፍል በኋላ ያለው ትንሽ ብዙም እንትን አይደለም ማለት ድራማው ቆንጆ ነው፣ ግን ተደጋጋሚ ነገር ነው የሚያሳዩንና ወይ አዲስ ነገር ይዘውልን ይምጡ። እኛ እኮ እንወዳቸዋለን። ይህ ቤተሰብ በጣም ነው ደስ የሚለው። እውነት ለመናገር ኖላዊውን ያላያችሁ ሰዎች ካላችሁ ተጎድታችኋል። የምሬን ነው። በጣም ደስ የሚል አስተማሪ የቤተሰብ ድራማ ነው። አይታችሁታል። የሆነ ክፋት፣ ምቀኝነት ምናምን የለውም፣ ግን የሆነ ቤተሰባዊነት ነው ያለውና ደስ የሚል ነው ታሪኩ ራሱ ስላችሁ። ታሪኩ የሆነ አስተማሪ የሚጨበጥ እውነተኛ ታሪክ ነው የሚመስለው እና ሂደቱ እንዴት ልጃቸው ከዛ እንዴት እንደምትገኝ ምናምን እና ሪሊ ነው የሚመስለው። ስለዚህ ይሄ እንደ የቤተሰብ ድራማ ነው። የሆነ ሰዎች ክፋት የበዛበት እርስ በርስ የሚመቃቃኙበት አይደለም። አይታችሁት ከሆነ እውነ በቃ ወይዘሮ ሜላት ኃይለኛ ናት፣ ቁጡ ናት፣ ደግሞ ጥሩ ሰው ናት ማለት የሆነ በቃ ደሃ ናት ንቅም። አይታችኋት ከሆነ የሆነ ምቀኝነት ምናምን ብቻ ድራማው ላይ የለም። በጣም ንጹህ ሰዎች ናቸው ያሉት። ልክ መጨረሻ ላይ ግን አስመስላ ተንኮል ባዩሽ ከሰራችው ውጭ ማለት ነውና እና ኖላዊ ድራማ በተለይ ደግሞ የአቶ መስፍን ልጆች ሰላምዬና ምናሴ በጣም ነው እኮ የምር ልጅ እኮ ነው የሚመስሉና በተለይ ሰላምዬ ከአባቷ ጋር ያላት አክሰንት የምር አባቷ ነው እስኪመስለን ድረስ። በዛ ላይ አንድ እንኳን ማስመሰል የለውም እና በጣም ነው የምንወዳችሁ። ወይ አዲስ ነገር ፍጠሩና እኛንም አስደስቱና። በተረፈ ግን በሌላ በአዲስ ቪዲዮ እስከምንገናኝ ቤተሰቦች ወዳችኋለሁ። መልካም ጊዜ። ባይ ባይ።